ለቃላት ተጠቃቀመ ይቅርታ አድርጉልኝና ምናልባት ልሳሳት እችላለሁ። ሁለት ሚስት ያለው አካል በአንድ ፍራሽ ላይ ማስተኛት ማለትም ሁለት ሚስቶችን አንድ ፍራሽ ላይ ማስተኛት አይቻልም ብለው ሲያወሩ የሆኑ ሰዎች ሰላም አለይኩም ወአለይኩም ሰላም። እሺ የኔ ጥያቄ እሱ ልቀጥል መሰለክ። ከዚህ በፊት ብዙ ጓደኞች ነበሩኝና በእነዛ በጓደኞቼ ባንዷ ሲር ተደረገብኝና ታምሜ ነበር ለረጅም ጊዜ። ማን እንደሆነች አልተናገሩኝም፣ ቤተሰቦች ያልነገሩኝም። ከዛ ሁሉንም ጓደኞቼን ራኩ ማለት ነው። በሰዓቱ የነበሩትን አስቀየምኳቸው ማለት እንዲርቁኝ ማለት ነው። እነሱ ጥፋታቸውም ሳይሆን እኔ ራኳቸው ምናምን። ከዛ የሆነ ሰዓት ላይ በቃ እንዴት ያለ ሰው መንቼም መኖር አልችልምና አሁንም ሌላ ጓደኞች ምናምን ሲመጡ እጠራጠራለሁ በጣም ማለት ነው። ይሄ የሆነ ስጦታም ሲሰጡኝ እጠራጠራለሁ። ምግብ ጋብዝሽ ምናምን ሲሉኝ እጠራጠራለሁ ምናምንና ያ ነገር እንዴት ይታያል? እኔ አሁን ወንጀል ይሆንብኛል በመጠራጠሬ? እሺ የሆነ ሰበብና ምክንያት ሳንይዝ መጠራጠሩ ስህተት ነው። ሰው አላህ ስብሐነሁ ወተዓላ በቁርአን ላይ ሲናገር يا أيها الذين آمنوا اجتنبوا كثيرا من الظن إن بعض الظن إثم ولا تجسسوا ولا يغتب بعضكم بعضا إلى እናንተ ያመናችሁ ሰዎች ሆይ ከጥርጣሬዎች ከብዙዎቹ ራቁ። ከፊል ጥርጣሬዎች ወንጀል ናቸው፣ ኃጢአት ናቸውና ይላል አላህ። እና የሆነ ሰበብና ምክንያት ሳትይዙ ሰዎችን ዝም ብላችሁ መጠራጠሩ ተገቢ አይደለም። ሰውየው ግን በምግብ ሲሕር እንደተደረገበት ካረጋገጠ ድጋሜ ሰዎች ያን ያደርጉብኛል ካለ ጥንቃቄን መውሰዱ ይህ ከጥርጣሬ እንትን ሰዎችን በመጥፎ ከተጠርጥሯል ማለት አይደለም። ስለዚህ ራሴ የሰራሁትን እንጂ አልበላም ከዚህ በፊት እንዲህ ስለተደረኩኝ ብሎ ጥንቃቄ መውሰድ ይችላል። ይሄ ወንጀል አይደለም። እሺ ልብስ ምናምን አሁን አንዳንዶች ይሄ ልብስ ወድጄዋለሁ ስጪኝ ምናምን ብለው ወይ ትልልቆች ሰዎች ይሆናሉ በእድሜ ይጠይቃሉና ያንን ነገር አጥቤ መስጠት ችግር አለው ወይ ደግሞ እሱንም ልከልክላቸው? ትችያለሽ፣ መስጠት ትችያለሽ። እኔ የተሰጠኝ እስከሆነ ለሌላ ሰው መስጠት የነሱ ሐራም ይሆንብኛል። ለኔ ሰጥተውኝ እኔ ለሌላ ሰው ሐራም አይሆንም፣ ግን መክሩህ ነው። የተሰጣቸውን ሰውየው ለእናንተ ብሎ የሰጣቸው ስጦታ ለራሳችሁ ብለው እንድትይዙት የሚፈልግ ከሆነ ያ ሰው ለሌላ ሰው አሳልፎ መስጠቱ ያን ያክል አይወደድም፣ ግን ሐራም አይሆንም። በእናንተ ምልክ ውስጥ እስከገባ ድረስ ለኩም ኩል الحقوق التصرف به كما تريدون እንደፈለጋችሁት ማድረግ ትችላላችሁ። የእናንተ ንብረታችሁ ነው። ከፈለጋችሁ መስጠት ትችላላችሁ፣ ከፈለጋችሁ ለራሳችሁ መጠቀም ትችላላችሁ። እሺ ሹክራን፣ አመሰግናለሁ። ሰላም አለይኩም ወራህመቱላህ። ወአለይኩም ሰላም ወራህመቱላህ። ኡስታዝ ጥያቄ አለኝና ምግብ ሲበላ ማለት ነው እንዲቀዘቀዝ እፍ ማለት ማብላት ሐራም ነው? ሐራም አይደለም። ይሄ መክሩህ ነው። እንጂ ሐራም አይደለም። እፍ ብዬ ልጁን ሲያስበላ አይ ሐራም ነው በእስልምና ሐራም ነው አለችኝ። ሐራም ሳይሆን መክሩህ ነው፣ የተጠላ ነው እንጂ የተከለከለ ነገር አይደለም። ሐራም አይደለም። ያ ማለት ብትተውት የተሻለ ነው። ብትሰሩት እንደ ወንጀለኛ አትቆጠሩበት። ነቢያችን ሰለላሁ ዐለይሂ ወሰለም ምግብን ምንድነው ጭሱ እስኪወገድላቸው ድረስ አትብሉ ብለው የተናገሩት ሐዲስ ስላለ
ያን ግን ለእኛ ደህንነታችን ሲሉ የነገሩን የሆነ ነገር እንጂ ነቢ ሰለላሁ ዐለይሂ ወሰለም ያ ነገር በሰውየው ትኩስን ስለበላ ወይም ስለጠጣ ሐራም ይሆንበታል ማለት አይደለም። ግን ያንን በትኩሱ በሚበላ ጊዜ በእርሱ ላይ ያው ለደህንነቱ ሲል ነቢ ሰለላሁ ዐለይሂ ወሰለም ሰው ረጋ ብሎ መብላትና ጭሱ እስኪወገድለት ታግሶ መብላት እንዳለበት የነገሩን ነው። በአጠቃላይ ሕክሙ መክሩህ እንጂ ሐራም አይደለም። አይ እሺ ኡስታዝ ጀዛከላህ። السلام عليكم ورحمة الله وبركاته. وعليكم السلام ورحمة الله وبركاته. سلام أستاذ. بيتنا. እሺ ሰላም ደህና አልሐምዱሊላህ። በእስልምና ስቲከር መጠቀም እንችላለን? ምን መጠቀም? ስቲከር ያኔ አሸንጉሊቶች እነዚህ ኮሜንት ላይ ያሉት ናቸው። አዎ እሺ በእነዚህ ጉዳይ በዑለሞች መካከል ኺላፍ አለ፣ ሁለት ሀሳብ አለ። ግማሽ ዑለሞች ከምስል ናቸውና አይቻልም ብለው የተናገሩ አሉ። ሌሎች ደግሞ አይ ከምስል አይደሉም እነዚህ ሐራም አይሆንም ብለው የተናገሩበት አለ። እሺ ያ ነው። ነገር ግን ወደ ትክክለኛው ብይን ስንመጣ ጊዜ ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ሲናገሩ አሱራ አራስ ፈኢዛ ቁጢዐ አራስ ፈለይሰ ቢሱራ አሉ። ምስል ማለት ጭንቅላት ነው አሉ፣ ራስ ነው አሉ ነቢ ሰለላሁ ዐለይሂ ወሰለም። ራስ ከሌለ ደግሞ ምስል አይባልም ብለው ተናግረዋል። ይህ ከተቆረጠ ሰውየው ህይወት ያለው ሰው ሊሆን ይችላል? አይችልም። ስለዚህ ይህ ዋና ምስል ያሰኘው ይሄ ጭንቅላት ሲኖር ጊዜ ነው። እሱ ከሌለ ምስል አይደለም ብለው ነቢ ሰለላሁ ዐለይሂ ወሰለም ተናግረዋል። ይህን ሐዲስ ከያዝን ታዲያ እነዚህ እዚህ ያሉት መቼም ጭንቅላት ብቻ ናቸው አይደለም? ወይስ እግር፣ ወገብ ምናምን አላቸው? የላቸውም። ራስ ብቻ ናቸው። ታዲያ ጭንቅላትን መገለጫዎች ያሟላሉ ወይ የሚለውን አሁን እኛ እንመልከት። ካሟሉ አይቻልም፣ ሐራም ነው፣ ክልክል ነው። ካላሟሉ ግን የዛኔ ችግር አይኖራቸውም። እነዚህ ጭንቅላት ይባል ዘንድ ሁለት አይኖች፣ አንድ አፍንጫ፣ ሁለት ጆሮዎችና አፍ መገኘት አለበት። አሁን እነዚህ ላይ እንመልከታቸው። አይን አላቸው ወይ? እነዚህ ላይ የላቸውም። ጆሮ አላቸው ወይ? ላይ የላቸውም። አፍስ ዝም ብሎ መስመር ነገር ናቸው እነዚህ እንጂ የፊትን የገጽታ የያዙ አይደሉም። ስለዚህ ይህ ከምስል የሚቆጠር አይደለም በሐዲሱ መሰረት ማለት ነው። እነዚህ ሰው ዝም ብሎ ስሜቱን ለመግለጽ የሚጠቀምባቸው ናቸው። ሲደሰት ለመሳቅ ሲፈልግ ይላል፣ ሲናደድና ሲከፋው ደግሞ ይላል፣ ማበድ ሲፈልግ ደግሞ ይላል። እነዚህን ይጠቀምባቸዋል ማለት ነው። ማስረጃ ላሳይችሁ ያለ ማስረጃ ማውራት ደስ ያማኝ ነው። እንዳጠቃላይ እነዚህ ከምስል አይደሉም በሐዲሱ መሰረት። ራት ተስቀኝ ነው። እሺ አትሳቅ፣ አፈን ግጠም። ወላሂ አፈን ግጠም የሚባል ነበር እዚህ ነገር ትኑር አትኑር አሁን ላይ ፍላ አላውቅም። አላህ አዕለም። እሺ አስተግፍሩላህ ጀዛከላ። እሺ ጀመር መርሐባ ሽከት አለይኩም ሰላም ወራህመቱላህ። ኡስታዝ እኔ ሁለት ጥያቄ አለኝ። እሺ መርሐባ። እኔ ሀያት አለችኝ ሀገር ቤት ላይ። ያቺ ሀያቴ በየወሩ ቡና ታፈራለች፣ የእናቴና የአባቴ እናት ማለት ነው። ከዛ እኛ እንነግራታለን፣ እኛ ልጆቹ ቤት ውስጥ ማለትም የምታሰራው እኔ እናት ነው። ከዛ በዛ ሰዓት ደግሞ እኛ አታድርጊ ስንላት ትቆጣናለች፣ አባቴም ይቆጣናል። ከሷ ጋር አትናገሩ ትልቅ ሰው ናት ይለናል ማለት ነው። አሁን ይሄ ነገር በእናቴ ወንጀል አይሆንበትም? እናቴን በግድ ነው የሚያሰራት ይሄንን ነገር። ምን ቡና ነው የሚያስፈላት? አዎ በየወሩ ቡና ያስፈላታል። ከዛ ይሄ ነገር አይቻልም ቢድአ ነው እንላታለን። ግን በቃ አባት በየወሩ ሰኞ ቀን ነው ሰኞ ነው የምታፈራው። ሰኞ በየወሩ ምን አስባለሁ ፋጡመቱ ዘህራ ምናምን ትለኛለች። ፋጡመቱ ዘህራ ይሄ እንደዚህ አይነት ነገር አይገባትም፣ አይደረግም። እኛ በምናውቀው እንነግራታለን። ትክክል። እንደዛ በያት። ቀናቶች የአላህ ሱብሓነሁ ወተዓላ ብቻ ናቸው። ቀናቶችን ለፍጥረታት ለይቶ በመስጠት በዚያ ቀን የተለየ ነገር ማድረግ ድርጊት ማድረግ ይሄ አይቻልም። ታሽራ ለያም አላህ ሱብሓነሁ ወተዓላ አንዴ ቤት አድርገው ታብ ማድረግ ነው። አቋርጬው እሺ፣ ስልክሽ እንዳይሰበር ቀስ እንዲህ ነካ ያረክሻ ደግሞ ይበቃሽ እንዳይሰበር።
እና ስለዚህ ቀናቶችን ይሄ አብድዬ ነው፣ ይሄ ጅላሌ ነው፣ ይሄ ኑራ ሁሴን ነው፣ ገለመሌ የተባለ ቀናቶችን ለፍጥረታት ሰጥተው በዚያ ቀን የተለያየ አምልኮን ማን ነው የተለያዩ ተግባራቶችን ለዚያ አካል ታስቦ መስራት ይሄ ሽርክ ነው፣ አይቻልም፣ አይፈቀድም። ፋጢመቱ ዘህራ ወይም ፋጢማ ብንት ነቢይ ሰለላሁ ዐለይሂ ወሰለም የነቢያችን ሰለላሁ ዐለይሂ ወሰለም ሴት ልጅ ፋጢማ በጣም የምንወዳት የነቢ ሰለላሁ ዐለይሂ ወሰለም ልጅ ነች። በጣም የምናከብራት የነቢ ሰለላሁ ዐለይሂ ወሰለም ልጅ ነች። ያ ኢላሂ ነቢ ሰለላሁ ዐለይሂ ወሰለም እንዴት እንደሚወዷት! በጣም ጀግና ልጃቸው ነበረች። በእርሳቸው አትደራደርም ነበር። በጣም ደግና መልካም ልጅ ነበረች። ነቢያችን ሰለላሁ ዐለይሂ ወሰለም በጣም ይወዷት ነበር። ነቢዩ ሰለላሁ ዐለይሂ ወሰለም ገና አስተምሮ እንደጀመሩ ልጅ ነበረች የዛኔ። ልክ ነቢያችን ሰለላሁ ዐለይሂ ወሰለም እያስተማሩ እያለ አባዬ ብላ ወደ እርሳቸው ስትመጣ በእርሷ ልክ ይንበረከኩላት ነበር። አስቡት፣ ይህን ታደርጋለህ አባት? ዝቅ ብለው እንደዚህ ልጅዋ ቀጥ ብላ ወደ ሰማይ እንደዚህ እንዳታወራ ቁመታቸው ጋር በእርሷ ቁመት የሆኑላት ዘንድ ይንበረከኩላታል፣ በህዝብ ፊት ማለት ነው። መርሐበን ቢብነቲ ይሏት ነበረ። ውዷ ልጄ እንኳን ወደ እኔ መጣሽ ብለው ይቀበሏታል። መርሐበን ቢብነቲ፣ ውዴ ልጄ እንኳን ወደ እኔ መጣሽ። ከዕለታት አንድ ቀን ምላሉ ስለ እርሷ ፋጢማ ቢድዓቱ ሚኒ አሉ። ፋጢማ የአብራኬ ክፋይ ነች አሉ። መን አርዳሃ ፈቀድ አርዳኒ ወመን አግዳበሃ ፈቀድ አግደበኒ አሉ። እሷን ያስቆጣ እኔን አስቆጣ፣ እሷን ያስደሰተ እኔን አስደሰተ አሉ። በጣም ይወዷት ነበር። ልጃቸው ስለሆነች ብቻ አልነበረም፣ በዚያ በነቢዩ ሰለላሁ ዐለይሂ ወሰለም ትምህርት ላይ ታንጻ ያደገች ነች። በዚያው ላይ የኖረች በጣም ደግና መልካም ሴት ነበረች። እና ስለዚህ ፋጢማን መውደድ ግን የተለየ ቀንን ለእርሷ በመስጠት በዚያ ቀን ለእርሷ ታሳቢነት ተደርጎ እንዲህ አይነት ነገራቶችን ማድረግ ይህ ተገቢ አይደለም። ቀናቶቹ ለአላህ ሱብሓነሁ ወተዓላ ናቸው። ማንኛውንም ስራ አላህና መልእክተኛው ባዘዙን ትእዛዝ እንጂ የምንሰራው አንድን ሰው ስለወደድ ነው ለዚያ ሰው ተብሎ ቀን ተሰጥቶ ተለይቶለት የምንሰራው ምንም አይነት ተግባር የለም። ሀይ ኢስላም በጣም ደስ የሚለኝ ነገር ወላሂ ሁሉ ነገሩ ደስ ይላል። ነገር ግን ትልቁ በኢስላም ደስ የሚለው ነገር ምን እንደሆነ ታውቃላችሁ? ማንኛውንም ስትሰራ ከአምላክ ጋር ተሳስረ ነው የምትሰራው። በቃ ማንንም ግለሰብ ተቅዲስ አታደርግም፣ ከፍ አታደርግም። ቢጸድቅ ለራሱ ነው ያ ሰው። ገብተዋል። ሁሉንም ስራ ስትሰራ ከአምላክ ከአላህ ሱብሓነሁ ወተዓላ ጋር ብቻ ለእርሱ ብቻ ነው አምልኮ የምትሰራው። ከእርሱ ውጭ ሌላ ማንንም አትሰራ። ገብተዋል። ከእርሱ ውጭ ሌላ ማንንም አትጠራ። ለእርሱ ብቻ ነው ብቻ አለቀ። ወኢዛ ሰአለከ ዒባዲ ዐኒ ፈኢኒ ቀሪብ አለ ሙሐመድ ሆይ ባሮቼ ስለኔ ከጠየቁ እኔ ለእነርሱ ቅርብ መሆኔን ንገራቸዋል። በቃ ከእኔ ጋር አስተሳስራቸው። ነቢያቶችም ፍጥረታትን ከፈጣሪ ጋር ማስተሳሰር ብቻ ነበር ስራቸው። ከራሳቸው ጋር ማንንም ሰው አላስተሳሰሩም ነበር። ቀጥታ ከፈጣሪው ጋር ነበር የሚያስተሳስሩት። አደራ ሰዎችን ከራሳችሁ ማንነት ጋር ተስተሳስሯቸው። አንድ ቀን እናንተ ትጠፋላችሁ። ነገር ግን የማይጠፋ ከሆነው ከአምላክ አላህ ሱብሓነሁ ወተዓላ ጋር ብቻ አስተሳስሯቸው። ሁሌ ስለሱ አውሯቸው። ሁሌ እርሱን በልባቸው ውስጥ አንግስላቸው። ገብታችኋል? እንደዛ መሆን ያለበት። ነቢያቶች እንደዚያ ነበሩ። ሁሌ በሄዱበት አላህ ነበር የሚያወሱት፣ አላህ ነበር የሚነግሯቸው። ሙሳ ዓለይሂ ሰላም እነዛ ህዝቦቹ ጣዖቱን ሰርተው እያመለኩ ባሉበት ጊዜ መጥቶ ከፊታቸው ቆሞ ከሰባበረውና ካቃጠለው ባህር ላይ ከወረወረው በኋላ መዱን ኢነማ ኢላሁኩም አላህ አላቸው። በፊታቸው ቆሞ አምላካችሁ እርሱ አላህ ብቻ ነው አላቸው። ኢነማ ሁና ሊልሐስር፣ ከእርሱ ውጭ ሌላ ማንም አምላክ የላችሁም ለማለት ነው። ላኢላሃ ኢላሁ፣ ከእርሱ ውጭ ሌላ ማንም አምላክ የለም። ወሲዐ ኩለ ሸይእን ዒልማ፣ እውቀቱ ደግሞ ሁሉን ቦታ የሰፋ ሆነ አለ። ለምን ይህን መናገር አስፈለገ? ሁሉና ያካበበ ነው እውቀቱ ሁሉን የሰፋ ነው አላቸው። ለምን? ምክንያቱም እነዚህ ህዝቦች እሱ በሲና ተራራ በሄደበት ጊዜ እዚህ ለብቻቸው ሆነው ጣዖትን ሰርተው ሲያመልኩ ጊዜ ከአላህ የተሰወረና የተደበቀ መስሏቸው ነበር ያ ተግባር። ይህ ስራቸው ከእርሱ አልተደበቀም ነበር እያላቸው ነው። እውቀቱ ሁሉን ቦታ ያካበበና የሰፋ ነው አላቸው። ስለዚህ ከእርሱ ውጭ ሌላ ማንም አምላክ የላቸውም። አይ ቀጥሉ። እዚህ ቤት አሁን ለቅሶ ይፈጠራል። የምንሰራበት ቤት ለቅሶ ከተፈጠረ በኋላ ሲገናኙ ፋቲሃ ይቀራሉ። ሰላም ሲባባሉ ከፋቲሃ በፊት ሰላም አይባባሉ። ይሄ ነገር እንዴት ይታያል በሸሪያ? ቢድዓ ነው። ነብዩ ሰለላሁ ዐለይሂ ወሰለም እንደሱ አላደረጉም።
ያዘዙኝ። እሺ ጀዛከላ ደረሽ عليكم السلام ورحمة الله. እሺ እኔ አንድ ጥያቄ عليكم السلام. ايش ጥያቄሽ ምንድን ነው? እሺ ጥያቄ እኔ መጀመሪያ إنما إلهكم الله لا إله إلا هو ሰማን ኡስታዝ እሺ እኔ መጀመሪያ ወደ ሰው ሀገር የሄድኩት በጠለብ ነበር። ከዛ ጠፋሁኝ። ከዛ አሁን የምሰራው ከሰዎች ሰፈር ነውና ኒቃብ ነይ ብዬ ነው የምለብሰው። እኔ ግን ኒቃብ አይደለሁም፣ ግን ሁል ጊዜ እንደዛ ብዬ ነው ለብሼ ነው የምኖረው። ይሄ እንዴት ይታያል? አልገባኝም ልጄ ድገምሽ። እሺ እኔ ወደ ሳውዲ የመጣሁት በጠለብ ነው። ከዛ ጠፋሁ። ከዛ አሁን የምሰራው ከሰዎች ሰፈር ነው። ከዛ እኔ ኒቃብ ነኝ ብዬ ስመጣ ጀምሮ ከዚህ ቤት ከመጣሁ ጀምሮ ከምሰራበት ቤት እንደዛ ብዬ ነው የምሰራው እና እንዴት ይታያል? አይደለሁም የተነቀብኩት ለዳዊ ብዬ ነው። ኒቃቡን ለመደበቂያ ተጠቀመዋለሁ ነው? በስራ ብለሽ ነው የተነቀብሽው? እንደዛ ታድርጉት። ንያቸውን አስተካክሉና ልበሱ። ከአላህ ዘንድ ምንዳን አገኝበታለሁ ብለሽ ልበሽ ኒቃብ ነሽ። ምንዳውን ልንገርሽና አዳምጪ። ወላሂ ምንዳውን ብታውቁ በተሸፈናችሁ ነበር። ምንዳው የተሸፈነች ሴት ጀነት ነው፣ ጀነት ነው። ነቢያችን ሰለላሁ ዐለይሂ ወሰለም ጋር አንዲት ሴት መጣች። ወደ ነቢያችን ሰለላሁ ዐለይሂ ወሰለም ጋር መጣችና ተሸፋኝ ነች። ያ ረሱላላህ ኢኒ እምራአቱን ኡስራ አለች። አንተ የአላህ መልእክተኛ ሆይ እኔ ያው ተሸፋኝ ነች ሴትዮዋ፣ በጣም በሚሞቀኝ ጊዜ የሚጥል በሽታ አለብኝ፣ የሚያወድቅ በሽታ አለብኝ አለች። ፈሀል ዩረኸሱ ሊ አን አትከሸፍ አው አን አክሽፈ አን ወጅሂ አለች። እና እኔ እንድገለጥ ይፈቀድልኛል ይገራልኛል አለች። ነቢያችን ሰለላሁ ዐለይሂ ወሰለም ነዓም አሏት። አዎ ይገራል፣ አንቺ ይፈቀድልሻል አላት። ወላኪን ኢን ሰበርቲ ፈለኪል ጀና አላት። ነገር ግን ከታገሽ በመሸፈንሽ ላይ ከጸናሽ ለአንቺ ጀነት አለችልሽ አላት። ሰአስቢር አለች። እንግዲህ አሁንስ ምንዳዬ ጀነት ከሆነ ታገሳለሁኝ አለች። ሰብር አደርጋለሁ እታገሳለሁ አለች። ከዚያም በኋላ ወደ ዓለሃ ነቢ ሰለላሁ ዐለይሂ ወሰለም ሰለላሁ ዐለይሂ ወሰለም ዘወር ብላ ስትሄደች ሴት እታገሳለሁ ብላ ስትሄድ ዱዓ አደረጉላት። አምላክ ያላህ ሆይ በእርሷ ላይ ያለባትን ህመም አስወግድላት የሚጠላትን አለ። አላህም ሱብሓነሁ ወተዓላ ያን ህመም አስወገደላት። ስለዚህ ኒቃብ በጣም ትልቅ ምንዳ ያለው የሆነ እንትን ነው፣ ዒባዳ ነው። ይሄ ብጣሽ ጨርቅ ብሎ የገለጸ ሰው ወደ አላህ ሱብሓነሁ ወተዓላ ተውበት ሊያደርግ ይገባል። ኒቃብ የአላህና የመልእክተኛው ድንጋጌ ነው። ምንዳውም ገነት የሆነ ታላቅ የሆነ ልብስ ነው። ይቀጥሉ። መርሐባ፣ ጥያቄያችሁ ምንድን ነው? አሰላሙ አለይኩም ወራህመቱላህ። ወአለይኩም ሰላም ወራህመቱላህ ወበረካቱ። እሺ እኔ ጥያቄ ሁለት አይነት እንትን ሆኖብኝ ነው። ሴት ልጅ ሀይድ ላይ ሆና የለበሰችው አባያ ያሰግዳል አያሰግድም? አያሰግድም ስሉ ሰምቼ ነው። ደሙ እስካልነካው ድረስ ያሰግዳል፣ ችግር የለም። طيب ጀዛከላህ ኸይር። ደሙ እስካልነካው ድረስ ችግር የለውም፣ ያሰግዳል። አያ መርሐባ። እሺ ቢስሚላህ ጨርስ። እንዳትጨርስ ጀምሪ። ቲሸርት ላይ ወይም ልብስ ላይ ፒክቸር ያለበት ልብስ መልበስ ይቻላል በእስልምና? ያኔ የሰውም ሆነ የአሻንጉሊቶች ነው፣ ሐራም አይደለም። የሩህ ባለቤት የሆኑ ማናቸው ምስሎች የሰው የእንስሳት የአዕዋፋት እነዚህን መልበሱ መክሩህ ነው፣ የተጠላ ነው።
በእስልምና ጥፍር መቀጠል ኦር ሜካፕ አድርገው መውጣት ያኔ አሁን እዚህ ያለሁበት ቤት ሲወጡ ተኳኩሎ ምናምን ይወጣሉ። ከዛ ይሄ እኮ እንዴት ነው ሽቶ ምናምን ሲቀባ ይሄ እንዴት ነው በእስልምና ይፈራል ወይ ምናምን ስላቸው አይ ችግር የለውም ከወንዶች ጋር እኮ አንገናኝም ሴቶች ብቻ ነው የምንተያየው ምናምን ይሉኛል። ይሄስ እንዴት ይታያል? በእርግጠኝነት ሴቶች ብቻ የሚገኙበት ስፍራ ወንዶች የማይገኙበት ከሆነ ችግር የለውም። ነገር ግን እርግጠኛ ካልሆኑ በዚያ ነገር ላይ ወንዶች ሊመጡ የሚችሉበት አጋጣሚ ካለ አይቻልም፣ ሐራም ነው ተቀብቶ መውጣት። ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ሲናገሩ አየመ እምረአትን ኸረጀት ሚን በይቲሃ ሙተዐጢራ ሊየጅደ ሪሐሃ አልአጃኒ ፈቀድ ዘነት አሉ። ማንም ሴት ከቤቷ ተቀባብታ ሽቶ የወጣች መንገድ ላይ ባዕድ ወንዶች ሽታዋን ጠረኗን ያገኙ ዘንድ አስባ ተቀባብታ የወጣች ሴት በእርግጥም ዘሞተች ወይንም ደግሞ ወደ ዝሙት ጠራች ብለው ተናግረዋል። ስለዚህ ሊየጅደ ሪሐሃ አልአጃኒብ ተብሏል። ሽታዋን ጠረኗን ባዕድ ወንድ ያገኝ ዘንድ አስባ ተብሏል። ስለዚህ ሴት ልጅ ሴቶች መካከል ከሆነች ብትቀባ ሽቶ ችግር የለም። ልክ እንዲሁ ከቤቷ ከሆነ ችግር የለው። ከዚያ ውጭ ግን ባዕድ ወንዶች ይገኛሉ ተብሎ ቢታሰብበት ቦታ ተቀባብታ መውጣት ይሄ ክልክልና ሐራም ነው። ጥፍርን በተመለከተ ጥፍርን መቀጠል አይደለም በየ40 ቀኑ እንደውም ያንን የተፈጥሮ ጥፍራችንን መቀነስ አለብን። መቀጠል አይቻልም ጭራሽ። ስለዚህ ነቢያችን ሰለላሁ ዐለይሂ ወሰለም ጥፍሮቻቸውን በየ40 ቀኑ ቀንሷቸው ብለው ተናግረዋል። ቃለ አነስ ብን ማሊክ ረዲየላሁ ዐንሁ ወቀተ ለና ረሱሉላህ ሰለላሁ ዐለይሂ ወሰለም ፊ ቀስ አልአዛፊር ወነትፍ ልኢብጥ ወሐልቅ ልዓና ወቀስ ሸዋሪብ ዐላ አን ላ ነትሩከሁ ፈውቀ 40 የውመን። አነስ ብን ማሊክ የተባለ የነብዩ ሰለላሁ ዐለይሂ ወሰለም ሰሐባ ሲናገር ምን አለ? የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም ለአራት ነገራቶች የ40 ቀን ጊዜ ገደብ አድርገውልናል አለ። አንደኛ ጥፍርን በመቀነስ ላይ ከ40 ቀን ማለፍ የለበትም። የ40 ቀኑ መቀነስ አለበት። አይደለም ሌላ መቀጠል ቀርቶ ማለት ነው፣ አይቻልም፣ አይፈቀድም። ሁለተኛ የብብት ላይ ፀጉርን በመንጨት ላይ ይሄንም ማለት ነው። መንጨት በሚል ነው ሐዲስ የመጣው፣ ግን ያመኛል ያለ ሰው መላጨት ይችላል፣ ችግር የለውም። ሶስተኛ የብልት ላይ ፀጉርን በመላጨት ላይ። አራተኛ ቀድሞ ቀመስ ፀጉርን በመቀነስ ላይ። ይሄንን ብዙ ሰው እዚህ ጋር ይሳሳታል። ሙሉ ልጭት ምልጥ ያደርገዋል፣ እሱ አይደለም። አንዳንዱ ደግሞ አፉ ውስጥ እስኪገባ ድረስ ያሳድገዋል። ይሄም አይቻልም። ስለዚህ እነዚህ አራት ሆነ ነገርኳችሁ በየ40 ቀኑ መቀነስ እንዳለባቸው ነብዩ ሰለላሁ ዐለይሂ ወሰለም ተናግረዋል። ከ40 ቀን በታች ብንቀንሰውስ ችግር አለው ወይ? ችግር የለውም። የብልት ላይ ፀጉር ወይንም የብብት ላይ ፀጉር ምናምን እነዚህ ከ40 ቀን በታች ብትቀንሱትም ችግር የለው፣ ግን ከዛ እንዳያልፍ ነው። እኔ ጥፍሬ ለምሳሌ አይደለም በየ40 ቀኑ በየደቂቃው ነው እንትን ይሄ ግዴታ 40 ቀን ድረስ መጠበቅ አለበት ጥፍርህን ለመቁረጥ ወይንም ይሄንን ለማስወገድ ማለት አይደለም። ከዛ እንዳያልፍ። አይ ማሽን አለ አይደል? አሁን የባንክ የካርድ ማሽን አለው። ያንን ማሽን ለኛ ሰጥቶት በ100 ብር ላይ 10 ብር ቻርጁ ከ3 ብር ከምናምን እነሱ ይወስዳሉ። በቀራው በ7 ብር ማብራት እንገዛለን እና የቤት ኪራይ ምናምን እንከፍላለን በዛ። ስለዚህ ይሄ ነገር እንዴት ነው እስቲ አስረዳን። ገንዘብን ብርን በብር ነው አይደል የምትለውጧቸው ባጭሩ? አዎ በብር ነው የምንለውጠው። በካርድ ወስደን እኛ ካሽ እንሰጣለን። ይሄ ወለድ ነው ወንድም፣ ይሄ ወለድ ነው። ይሄ ነገር አይቻልማ። ሹክራን። እኔ ማለት በቅርቡ ነው የማጣሁት ወደዚህ፣ ግን ብዙ ይሄ ነገር ሊያቆም ማስቤ ጠይቃለሁ ምናምን ብዬ ብዙ ጊዜ ሞክራለሁ። እድል አላገኘው ነበር። ዛሬ ስላገኘው ደስ ብሎኛል። ሹክራን ይስሙ። ለቃላት ተጠቃቀመ ይቅርታ አድርጉልኝና ምናልባት ልሳሳት እችላለሁ። ሁለት ሚስት ያለው አካል ሁለት ሚስት ያለው አካል በአንድ ፍራሽ ላይ ማስተኛት ማለትም ሁለት ሚስቶችን አንድ ፍራሽ ላይ ማስተኛት አይቻልም
ብለው ሲያወሩ የሆኑ ሰዎች ውስጥ ላይ ገብቶ ደግሞ እንደውም ማስተኛት ብቻ አይደለም ከአንዷ ሚስት ግንኙነት ባደረገ ሰዓት በተጀነበ ሰዓት ያንን ሻወር ሳይወስድ ወይም ደግሞ ሳይታጠብ አንደኛዋን መገናኘት አይችልም የሚልም ነገር ሰማሁ። ይሄ ነገርስ እንዴት ነው? መረጃ ያለው ነገር ከሆነ ብታብራራለን። እሺ፣ ሁለት ሚስት ያለው ሰው በአንድ አልጋ ላይ ሁለቱም ጋር መተኛት ይችላል ወይ ነው ጥያቄው። አይቻልም። ምክንያቱም ያችኛዋ የዚችኛዋን ሀፍረት ገላ ማየት ስለማይፈቀድላት ያ ነው። ስለዚህ ነቢያችን ሰለላሁ ዐለይሂ ወሰለም እንዲህ አላደረጉም በፍጹም። በሁላቸውም በየራሳቸው ቤቶች ነበራቸው። ረግመ ቅለት ልመዒሻ የህይወት እንትናቸው ደካማ ከመሆኑ ጋር ራሱ የራሳቸው ቤት ነበራቸው። ስለዚህ አንዷ የሌላዋን ሀፍረት ገላ ማየት ስለማይፈቀድላት በፍጹም በአንድ አልጋ ላይ ከሁለቱም ጋር መተኛት አይችልም። ሌላኛው ከአንደኛው ጋር ከተገናኘ በኋላ ሌላኛው ጋር ለማገናኘት ሻወር መውሰድ ግዴታ ነው ዋጅብ ነው ያለው የለም፣ ሙስተሐብ ነው፣ ተወዳጅ ነገር ነው። ነቢያችን ሰለላሁ ዐለይሂ ወሰለም ይታጠቡ ነበር። ነገር ግን እንደ ግዴታ ነው ተብሎ የተነገረበት ቦታ የለም። እሱ ዋጅብ አይደለም፣ ሙስተሐብ ነው። ጸጉር ሽንት ቤት ማበጠር ማለት ብዙ ጊዜ የራሴ በቃ ሽንት ቤት ነው የምጠቀመው እና ክላስ ስለሌለኝ ጸጉሬን ምናምን እዛ ነው ማበጠረው እና እንዴት ይታያል? ጥሩ ነው ወይስ ጥሩ ማለት መጥፎ ነው? ኧረ አበጥሪ ችግር የለውም። ለረጅም ሰዓት እቆያለሁ። ከ30 ለ1 ሰዓት ያክል እቆያለሁ።